በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በአንድነትና በሶስትነት የምትመሰገን አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ መድኃኔዓለም አማኑኤል እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ ይርኤ ተባልከ የምትጠራ አምላካችን ስለ ቅድስት ድንግል ማርያም ብለህ ማረን ይቅር በለን። እንደ ኃጢአታችን ብዛት እንደ በደላችን ክፋት ሳይሆን እንደ ቸርነትና እንደ አምላክነትህ እንደ ይቅር ባይነትና እንደ ታጋሽነትህ ይሁንልን። ስለ ቅዱስ ሚካኤል፣ ስለ ቅዱስ ገብርኤል፣ ስለ ቅዱስ ሩፋኤል፣ ስለ ቅዱስ ራጉኤል፣ ስለ ቅዱስ ኡራኤል፣ ስለ ቅዱስ ሳሙኤል፣ ስለ ቅዱስ ፋኑኤል፣ ስለ ቅዱስ አፍኒን፣ ስለ 24 ካህናተ ሰማይ በ40 ኪሩብ በ99 ነገድ መላእክት ማረን ይቅር በለን። አሜን። በአባታችን በአቡነ ተክለ ሃይማኖት፣ በአቡነ ገብረ መንፈስ ቅዱስ፣ በአቡነ እስትንፋሰ ክርስቶስ፣ በአባ መብዓ ጽዮን፣ በአቡነ ዜና ማርቆስ፣ በቅድስት አርሴማ፣ በቅዱስ ክርስቶስ ሰምራ፣ በእናቶቻችን በአባቶቻችን በጻድቃን በሰማዕታት በነቢያት በሐዋርያት በመናንያን በቆራቢያን በየዋሃን ምዕመናን በሕፃናት ማረን ይቅር በለን። አሜን። በተወጋው ጎን በፈሰሰው ደምህ በአማኑኤል ስም እያልን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እሺ እስቲ ስልክ እንክፈትና እናውራ። የትም ሀገር ጉዞ እንወስዳለን፣ ጸበል ቦታ እንደዚህ እናደርጋለን ሲሉ እሺ ብላችሁ ስትሄዱ መታዘብ ትችላላችሁ። እነዛ ሰዎች በትክክል የሚጸልዩ የሚሰግዱ ናቸው ወይ? እናንተን ጸሎት ቦታ ወደ ገዳም የሚወስዷችሁ ሰዎች ምን አይነት ሰዎች ናቸው ብላችሁ ቼክ ማድረግ አለባችሁ። እግዚአብሔርን በትክክል ያመልኩታል ወይ? ኦርቶዶክስ ናቸው ወይ? የቢዝነስ ናቸው ወይ? ወይስ ደግሞ ምን አይነት ሰዎች ናቸው ብላችሁ ቼክ ማድረግ አለባችሁ። ገንዘብ ሲመጣ ሀብት ሲመጣ ሰብስክራይቡ ሲበዛ መልሶ ማንን እየተቃወሙ እንደሆነ ማየት ያስፈልጋል። ጥግብ ሲሉ ማለት ነው። እና ይህንንም እንደ መልእክት ነው የምናገረው፣ እንደ መልእክት ነው ማስተላለፍላችሁ። እሺ ስልክ መደወል ይቻላል እሱ እስከሚሰራ ድረስ። ሱባያችሁ እንግዲህ የተቃና እግዚአብሔር መልስ የሚመልስላችሁ ሰው ያርግላችሁ። ጾም ሲፈታ የሰላምዬ ማህበር ላይ የምትገኙ ማህበርተኞች በ17 እንደሆነ ሰምታችኋል አይደል? 17 ነው አይደል? ማህበር ላይ የኪዳነ ምሕረት ማህበር በ17 ነው። ምናልባት ካልሰማችሁ እዚህ ላይቭ ላይ ያላችሁ በሙሉ ማለት ነው። እዚህ መልእክት እያስተላለፈች ነው ሰላምዬ። ቀጥሎ ደግሞ ፕሮግራም አለን፣ ሌላም ፕሮግራም በሚቀጥሉት ቀናቶች ላይ አሳውቃችኋለሁ። አዲስ ዓመት ከመምጣት በፊት አንድ ልዩ ፕሮግራም ይኖረናል። በዛ ፕሮግራም ላይ እንገናኛለን። እዚህ ሳይሆን ላይቭ ላይ ሳይሆን በጉባኤ ማለት ነው። እሺ መደወል ይቻላል። ስልኩ ገና መከፈቱ ስለሆነ በጣም ብዙ ሰው ብዙ ነው። አንዱ መጥራት አለበት። ሌሎች አሉ። ልክ ነው። ኮሜንት ላይ ያየው ቴክስት ላይ ያየው ነው። ሌሎች ሴት ደብተራዎችና ሌሎች መድኃኒት የሚያስተዋውቁ በጣም ብዙ በዝተዋል። የሀገር በቀል እውቀት እየተባለ መንግስት ሌጋል ይስጣቸው አይስጣቸው ባናቅም ቢሰጣቸውም ወደኋላ ከመተቸት ወደኋላ አይደለም። ምክንያቱም የሚያወሩት ነገር ስህተት ካለበት ስህተት አለበት ነው። እኛ እያልን ያለነው አይነጥላ ቡዳ መንፈስ ሰይጣን ምናምን ገርጋሪ ያስወጣል አትበሉ። እዛው ቅጠላችሁን እዛው ከፈለጋችሁ ለጉንፋን
ለምናምን ተጠቀሙበት እንጂ እዚህ ከመናፍስት ጋር አታገናኙ ነው እያልን ያለነው እኛ። እናንተ በሸጣችሁት ቅጠላ አይደለም ሰይጣን የሚወጣው። ጾም ጸሎት ተሰግደው ቅዱስ ቁርባን ተቀብሎ እንኳን ትግል ውስጥ ነው ያሉት። ይሄን ሆኖ እንኳን የሚታገለውን ሰይጣን እናንተ በቅጠል ልታባረሩት በሰዎቹ ደካማ እምነት ምክንያት ነው ሰይጣን ቶሎ አልወጣም የሚላቸው እንጂ የማይፈውስ እምነት ኖሮ የማይፈውስ የኦርቶዶክስ ቤተክርስቲያናችን የመዳኛ መንገዶች ኖሮ አይደለም። እንደዛ አይደለም። እሺ እኔ እየጠበቅኩ ነው ያለሁት እንትን ነው በጣም ብዙ ሰው እየገባ ስለሆነ ለዛ ነው። እስቲ ቆይ ራኒ ፌስቡክ አላልኩ አጥፍቼ ነገር አላብራው እንጂ አልተቻለም። እሺ 09 ላይቭን ጻፉት። ጻፉላችሁ የላይቭን ቁጥር ሁለት ሰዎች ባንድ እየገቡ ነው። እንግዲህ እንዴት ነው ዝም ያልኩት? እንግዲህ ያው ረፍት ለማድረግ ያክል ነው እንጂ ይቀጥላል። ገና ነው 2 ሰዓት 3 ሰዓት ሊሆን ነው በኢትዮጵያ ሰዓት አቆጣጠር። አየር ላይ ከሆንኩኝ 1 ሰዓት ከ34 ደቂቃ ሆኖኛል። ማን ቆይ ሰላም አንድ ሰው ገብቷል። ሄሎ መምህር። አቤት። እንዴት ነህ? እግዚአብሔር ይመስገን። ሰላም ነሽ ወይ? አለን እግዚአብሔር ይመስገን። ሰላም ነው አለው። ዛሬ ቅዱስ ዑራኤል ረድቶኛል። አዎ እንግዲህ ቅዱስ ዑራኤል አንቺ አልሽው እንጂ ሁሉም ቅዱሳን ይረዳሉ። በእርግጥ ዛሬ ሱቅ መጥቼ ነበረ አንተን ለማግኘት ፈልጌ። እሺ በዛ መልእክት ላስተላልፍ ነው። እሺ አሁን ሱባኤ ገብቼ ነበርና የተወሰነ ቀናቶች እና ህልም አይቼ ነበረ እና ከዚህ በፊት እንደዚሁ ሱባኤ ውስጥ ገብቼ ህልም አይቼ በራሴ መንገድ ፈትቼው በጣም ብዙ ዋጋ አስከፍሎኛል። ለምሳሌ ከዚህ በፊት ሚስቴ ትሆኛለሽ፣ ትዳሬ ትሆኛለሽ፣ በህልሜ አይቼሻለሁ ብሎ የመጣው ሰው ነበረና በዛ መንገድ እኔም ሱባኤ ገባሁበትና ያየሁትን አልተረዳሁትም ነበርና በራሴ ሚኒንግ ሰጥቼው በቃ እግዚአብሔር ፈቅዷል ብዬ 1 አመት ሙሉ አብረን ቆይተናል። ከ1 አመት በኋላ ግን ያ ሰው እግዚአብሔር ያላከው እንደሆነ ከዛ በኋላ ባለትዳር የልጆች አባት እንደሆነ አውቄያለሁና በህልም ላይ አንቀልድና ዛሬ ወደ ሱቄ መጣሁት የነበረው እንደዚሁ ሱባኤ ተመልሶልኛል። ግን ስለፈራሁት ህልሜ ስለፈራሁት አንተን ለመጠየቅ ነበር የመጣሁት።
ኦኬ ስለዚህ ተመልሶልኛል ያልሽው ድንገት እሱ ራሱ አሁን ያልሽው የኔ አይደለም ያልሽው ሰው ባይሆንስ ህልሙ ራሱ ትክክል ባይሆንስ በሱባኤ ላይ መንፈስ አይገባም አይገብቼ ነበር ህልሙን ያየሁት የነበረው ግን ልክ አይደለም አፈታቴ ልክ አልነበረም መሰለኝ ለዛ ነውና አሁንም ሌላ ሱባኤ ነው የገባሁትና ያን ሱባኤ እግዚአብሔር መልሶልኛል ግን ሚኒንግ መስጠት አልፈለኩኝም የሚያቅሰው ጋር ሄጄ እንዲፈታልኝ ነው የፈለኩትና የተወሰነ መጽሐፎችን ላይ ማይቻለው ግን ምናልባት ፈታልኝ ይሆን አለሽ አለሽ አልፋለሁ እሺ እኮ ንገሪና አሁን ገብተሻል እኮ ተጠቀሚበት ሰዓትሽ እሺ ምንድነው ያየሁት አራት ጓደኞቼ ጋር ይመስለኛልና ሁለቱን ጓደኞቼ እናንተ ሁለታችሁ አንድ ላይ ሂዱ እኔና አንደኛው ጓደኛዬ ሁለታችን አንድ ላይ እንሄዳለንልና ሁለታችን አንድ ላይ መንገድ እንጀምራለን እና ያቺ ጓደኛዬ በጣም የረጅም ጊዜ ጓደኛዬ አይቻት አላውቅም በጣም ቀይነሽ በጣም ደስ የምትል ጓደኛ ቃል ኪዳን ነው ስሟ እና እሷን ይዣት እሄዳለሁ በመሄድበት ሰዓት ጭፈራ ቤት ይመስለኛል ከዛ በሩ ላይ እንቆማለን በር ላይ እንደርሰን እንቆማለን ከዛ መንገድ ለመጠየቅ ነው የፈለግነውና መግባት ግን አልፈለኩም ጭፈራ ቤት ስለሆነ አይ በቃ እዚህማ ገብቼ አልጠይቅምልና መለሳለሁ ስመለስ ከኋላ የሆኑ ሰዎች አሉና የት እዚህ ውስጥ ለመግባት ፈልገሽ ነው ወይስ የት ለመሄድ ፈልገሽ ነው ብለው ይጠይቁኛል ከዛ አይ አልፈልግም ምንም አልፈልግም ዝም ብዬ እዚህ ጋር መቆም ፈልጌ ነው እላቸዋለሁ ከዛ ከነሱ መካከል አንደኛው በሉ በቃ እኔ በዚህ ጋር መንገድ አለ በዚህ ጋር ልሄድ ነው ይላል አይ በቃ እሱ ካለማ እኔ ልሂድላትና ይቺን ጓደኛዬን ይዣት ከሱ ከተል ብለን እንሄዳለን እና በስተጀርባ በኩል ነው የሚሄደውና ትንሽ ጨለማ ስለሆነ ያስፈራል ብዬ ስላሰብኩ ነበር ሰው መጠብቀው የነበረውና ከዛ ልክ መንገዱን ስንጀምር ለካ መንገዱ አያስፈራም ከዛ ያለ ትንሽ የተራመድን ስንመጣ ብርሃን እየሆነ ይመጣና ይነጋል እዛው መንገዱ ላይ ማለት ነው ብዙ መንገድ አይደለም ከዛ ቤቶችና ያለው ቆንጆ ቤቶች አይሽ እዚህ ነው ቤቴን የምሰራው የድሮ ያደኩበት ሰፈር ነው ግን እዚህ ቤቴ የሚሰራው እዚህ ነው ላታለሁ እና እሷን ይዣት ወደ መንገድ ጫፍ እንደርሳለን አንድ ላይ ተያይዘን እና ይሄንን እንትን ማለት መፍታት ፈራሁኝና መምህር አንተ ምናልባት መፍታት የምትችል ከሆነ ጓደኛሽ ናት አው የድሮ ጓደኛዬ ነች አሁን ትገናኛላችሁ በጭራሽ ምን ያህል ጊዜ ሆናችኋል ከተለያያችሁ 7 አመት የሰፈር ጓደኛ ነው የትምህርት ቤት ነው የስራ ጓደኛ የትምህርት ቤት ሃይ ስኩል ጓደኛዬ ነበረች ኦኬ መጀመሪያ ወደ ናይት ክለብ ወደ ጭፈራ ቤት ሄዳችሁት በህልም አው ወደ ጭፈራ ቤት ነው መንገድ ለመጠየቅ ነው በርግጥ ግን ቢሆንም ጭፈራ ቤት በሩ ላይ ደርሰን ግን ተመለስን እሺ አልገባንም ከዛ በኋላ ወጣችሁ ወዴት ሄዳችሁት በጓሮ በኩል መንገድ አለ መንገዱ እና ጨለማ ነበር ያስፈራልና እንዴት በዚህ ውስጥ እንሄዳለን እያልኩኝ ፈርቼ ነበር ከዛ ከጠየቁን መካከል አንዱ ወንድ ልጅ ልክ ሲሄድ ከተል ብለ ነው ከኋላ ስሜት ለካ የሚያስፈራ አይደለም ለካ ይታያል ከዛ እየበራ ብርሃን ይሆናል መልካም እሺ ይኸውልሽ አንደኛ ከልጅቷ ጋር አብራችሁ በነበራችሁበት ሰዓት ሁለታችሁንም ይዟችሁ ሊያጠፋ የሚፈልግ የነበር ነገር እንዳለ ነው የሚያሳየው ያኔ አብራችሁ በነበራችሁ ሰዓት ላውድ አድርገሽዋል አዎ አታርጊው የሚያስተጋባው እሱ ነው እሺ እና አብራችሁ ተማሪ በነበርሽ ሰዓት ከሷ ወደ አንቺ የመጣ አብራችሁ ሊያንዘላዝላችሁ የነበረ መንፈስ እንዳለ ያኔ የገባ መንፈስ እንዳለ ነው የሚያሳየው እና አሁን ዛሬ ላይ የሰገድሽ የጸለሽ ይሄ መንፈስ አግኝተሽዋል ይዘሽዋል ማለት ነው ሜቢ እሷ አሁን ያለችበት ህይወት ጥሩ ላይሆን ይችላል ወይ ደግሞ ይሄ ምናልባት ይሄን ትምህርት ስለማታውቅ ወይ ወደ እግዚአብሔር ስላልቀረበች ወይ መንፈሳዊ ስላልሆነች በለውና በአጠቃላይ የሆነ ጥሩ ያልሆነ ቦታ ላይ ሆና ሊሆን ይችላልና እግዚአብሔር እንደጠበቀሽ እዚህ ቦታ መግባት አልፈልግም ብለሽ ሲጠብቅሽ እንደነበረ
ከጨፈራ ቤት ከናይት ክለብ ወጥቶ ወደ ሌላ ቦታ መሄድ እንደገናም ደግሞ ከሷ ጋር ደግሞ ሌላ መንገድ ማየት ማለት የየራሳችሁን አቅጣጫ እንዳላችሁ እዚህ ቦታ ነው መጥቼ መልሼ ቤት የምሰራው ያገዳደኩበት ቦታ ነው ብለሽ የምትይው እንደው ወደ ነበረበት ወደ ማንነትሽ ወደ ልጅነትሽ ባህሪ እግዚአብሔር ወደሚፈልገው ጨዋነትሽ ሊመልስሽ እንደሚፈልግ ማሳያ ነውና ሌላ መጥፎ ነገር የለውም። ግን ሁለታችሁ ጋር የሚያመሳስላችሁ ነገር እንዳለ ደውለሽ ሁሉ ብታወሪያት ብትጠይቂያት ጥሩ ያልሆነ ነገር ልታገኝ ትችላለሽ። እሷ ጋር እገዛው የሚያስፈልጋት ልጅ ነች ማለት ነው። አግዣት አንቺ እንደተመለስሽ ሁሉ እሷም ትመለስ የሚል ነው። ሌላ ነገር ሌላ ትርጉም የለውም። ይሄን መቼ ነው ያየሽ? ሱባኤ በገባው በሁለተኛ ቀን ነው እኮ። መቼ? በአንደኛ ቀንም መቼ ነው? ባለፈው ሳምንት በቃ በዚህ ሳምንት በዚህ ሳምንት እኮ አመት ወር ምናምን ትይምሽ አሁን ሳምንት ነው። አይ አይደለም፣ ቅርብ ነው። ያሁኑ ቅርብ ነው። ግን በሶስቱም ቀን 3 ህልም አይቻለውና እንትን ምንድነው ጧፍ አለመብራት ለልደት ለህቴ ልደት ጧፍ ላበራላት እየሞከርኩ አይበራም። እታገልላታለሁ፣ አይበራም። መልሶ ይጠፋል። አበራለሁ፣ ይጠፋል። አበራለሁ፣ ይጠፋባታልና በማን እጅ ነው? በእኔ እጅ ነው። ግን ለሷ ልደቷ ነበርና በእርግጥ ረስቻለሁ ልደታ እንደሆነም። ግን የልደታ በማግስቱ ምናምን ያየሁት ይሄንን አበራላታለሁ፣ መልሶ ይጠፋል። ጸልይላት፣ ቶሎ ንስሐ ትግባ። ጥሩ አይደለም። ኦኬ ጸልይላትና ስለተሳይላት እግዚአብሔር ሆይ እድሜ ስጣት በይ። እንደገናም ደግሞ ንገሪያት በቀጥታ ንስሐ ብትቃ ዝም ብለሽ እስቲ ንስሐ ግቢ ግድ የለሽም ቢያት ለምን ትልሻለች አይደለ? አይ ብቻ በቃ ንስሐ ግቢ እስቲ ዝም ብለሽ ደስ እንዲለ እግዚአብሔር በዚህ ዓመት ይደሰትብሽ ብለሽ ሳታስደነግጫት። አንቺ ግን ስለተሳይላት ሻማ መጥፋት ጥሩ አይደለም። ጧፍ መጥፋት ጥሩ አይደለም። የእድሜ መገባደድ የእድሜ ማለቅ ነው። ልደትም ራሱ ስለ ልደት ማለም በራሱ ጥሩ አይደለም። ልደት ላይ ሻማ ሲጠፋ ካየሽ መቼም በግልጽ መናገር አንዳንዴ ጥሩ ቢሆንም አንዳንዴ ደግሞ ጥሩ አይደለም። አንቺም ኳለሷ አንቺም ሊያስደነግጥሽ ይችላል። ምንሽ ናት? ያክስቴ ልጅ ነች። ያው እንደ ትንሽ በርግጥ እንትን ብለናል፣ ተራርቀናል። አይ ማለት ይሄ ከቅዱስ ቁርባን ጋር በተያያዘ እኔም ንስሐ ግቢ ብያት ትንሽ ተጋጭተናል። ቅዱስ ቁርባን ከወሰደች በኋላ ሌላ አሁን ሌላ ይሄ ዝሙት ምናምን ነገሮች አሉና እንደዛ ነገር ስለሆነ ወይ እግዚአብሔር ተቆጥቷታል ወይ ደግሞ የቀረቻትን እድሜ ትጠቀምበት። የእድሜ አጭር የመሆን ምልክት ነው ሻማ መጥፋት። የሆነ የበራ ነገር ማጥፋት ማለት እድሜ ማጠር ማለት ነው። እሺ አንድ መጨረሻ ደግሞ ሶስተኛውን ልቀጥል። እሱ ደግሞ ምንድነው እንዲሁ ደግሞ የድሮ ጓደኛዬ ነች ይመስለኛል። ተገናኝተን አንድ ላይ እንሄዳለን። ስንሄድ ግን ብዙ ጓደኛሞች ነን። ከዛ ከጓደኛሞቹ ውስጥ ሽንት ቤት ውስጥ እንገኛለን። ሽንት ቤት ነውና በጣም ቆሻሻ ነው። ከዛ ሁሉም እዛ ውስጥ ይንቦራጭቃሉ ምናምን። ከዛ ጎማ ነበረ፣ ውሃ ያለው ጎማና በዛ ታጠብና ይመስለኛል ከአንዷ ጓደኛዬ ጋር ወደ ቀጣይኛው ክፍል እንሄዳለን። ያኛው ቀጣይ ክፍል እንትን ነው፣ ኤርፖርት ነው የሚመስለው እና ኤርፖርት ውስጥ ነን ያለ ነው። ከዛ ቁጭ ብለን እንጠብቃለን። የምንጠብቀው ምንድነው 8 የሆነ ላጌጅ ይሄ ሻንጣ አለና ሻንጣ ነው የምንጠብቀው። ከሚላክልን ሻንጣ አለ እና ለሚላከው ለሷ ለጓደኛዬ ብቻ ሳይሆን ለሌላ ሰው የምንሰጠው እቃዎች ናቸው። እና እንደዛ የሆነ ጓደኛዬ እዛው ቁጭ ብላ መጠጥ ተጠጣና ትሰክራለች። ከዛ እኔ እሷን እየተንከባከብኳት ለምን ትጠጫለሽ ብቻ እየደገፍኳት ምናምን እንደዛ ሆኜ ብንን አልኩኝ። እሱ ሶስተኛ ህልም ነው። በምሳሌ አድርጎ ነው የሚያስረዳሽ። ምናልባት ፈሪ ወይም ደግሞ ድንጉጥ ስለሆንሽ እግዚአብሔር ቀስ አድርጎ እያባበለ ነው ህልም የሚያሳይሽ። ጠንካራ በመንፈስ ጠንካራ ወይም የሚመጡ ነገሮችን የመጋፈጥ አይነት ማንነት ያለሽ ሰው ብትሆኚ ኖረው እንዲህ አይነት ነገር አያሳይሽም። እንደዛ ነሽ? አዎ ደነግጣለሁ። ብዙ ጊዜ በምሳሌ አድርጎ የሚያሳየን እግዚአብሔር ፍቅር ስለሆነ ነው። በቃ እንዳደነግጥ ቀስ አድርጎ ነው የሚያስረዳንና
በሽንት ቤት ውሃ መቦጫረቅ እዛ ሽንት ቤት ውስጥ ገብቶ በካካ በአይነ ምድር መጨማለቅ ማለት ለእናቶቻችን አንዳንድ እናቶች ሲሳይ ነው ይላሉ። ፈጽሞ ግን ሲሳይ ሊሆን አይችልም። ሲሳይ ነው የሚሉት ከምን አንጻር ነው? በህልም ተቃራኒ ነው ብሎ ስለሚያስቡ ነው። ግን አፈታቱ ላይ ግን ምን አለ አስማምተን የምንፈታው ነገር ምን አለ መሰለሽ? ቆሻሻ የሆነ ቦታ ላይ በህልምሽ ካየሽ ደስ የማይል ቦታ ላይ ከሆንሽ እግዚአብሔር ከዛ ቆሻሻ ነገር እንድትወጪ አናግሮሻል፣ እድል ሰጥቶሻልና ጥሩ ነው ማለት ነው። የሚያዘናጋህን አላየሽም። ታይ ልጅ ተመለሽ ብሎ ቆሻሻ ቦታ ላይ እንደሆንሽ እያሳየሽ ነው። ለምሳሌ የተኛሹ በ100 ምናምን ሺህ ብር አልጋ ላይ በሚሊዮን በሚቆጠር አልጋ ላይ ቤት ውስጥ በጣም ውድ በሆነ ሳህን በልተሽ በሚገርም አይነት ህይወት ውስጥ እየኖርሽ ስትተኝ ግን የምታዩ በጣም የሚያስጠላ ግማግም የሆነ ቦታ ላይ እርኩስ የሆነ ቦታ ላይ ከሆነ በህልምሽ የምታድሪው ውሎሽ ህይወትሽን ነው እያሳየሻለሁ እንጂ ኑሮሽን አይደለም። ያ አስተሳሰብሽን ወይ ደግሞ አመለካከትሽን ንስሐ ያልገባሽባቸው ኃጢአቶችሽን ነው እየነገረሽ ያለውና ተመለሽ የሚል የፍቅር ማንነትን የሚያሳየው እግዚአብሔር ክፉ የሆነ ነገር ሾክ ሲወጋን ካካ ሲነካን ጭቃ ሲነካን ምናምን ማየት እንደዛ ነው። በመሰረቱ ተቃራኒ ብለው እናቶቻችን እየፈቱት በየዋህነት መጡ እንጂ አሁን ጭቃ በእኛ በከተማ ልጆች ጭቃ ልብስ የሚያበላሽ ነገር ነው አይደል? ጭቃ በገጠር ህዝብ ደግሞ ጭቃ ማለት እህል የሚያበቅል በረከት ነው። ጭቃ ነካኝ ብለው አይጸየፉም። ለምን? ውሏቸው አዳራቸው ሁሉ ነገር በቃ እንዳለ እህል የሚበቅለው ከጭቃ ጋር ካፈር ጋር ነው። ስለዚህ አፈር ማለት እንደው አይበላም እንጂ እንደሚበላ አይነት ነገር ያከብሩታል። ጎንበስ ብሎ መሬቱ የሚስሙ ሁሉ አሉ። ለምን? እህል የሚበቅለው ከዛ ስለሆነና ገጠር ያለ ሰው ጭቃ ሲነካው የሚያየው ህልምና በህልሙ ጭቃ ሲነካው የሚያየው ትርጉምና ከተማ ያለ ሰው የሚያየው ትርጉም ይለያያልና እንዳመለካከትሽ ነው ለማለት ፈልጌ ነው። እሺ። ስለዚህ ግን ታጥቤዋለሁ፣ በጎማ ውሃ ታጥቤዋለሁ ያመጣልሽ ነው። ከዛ ላንቺ ምን አሳየሽ? ከዛ የከተማ ልጅ ስለሆንሽ ያንን በክት የሆነውን ነገር ስትታጠቢው ደግሞ አሳየሽ አይደል? ታጥበሽው ከዛ ሻንጣ ትጠብቂያለሽ። አውሮፕላን ማረፊያ ፖርት ነው አይደል? ኤርፖርት ነው። በህልም ስለ አውሮፕላን፣ ስለ እርግብ፣ ስለ ወፍ፣ ስለሚበሩ ነገሮች ምናምን ማሰብ ማለት ስለ እድል፣ ስለ እግዚአብሔር፣ ስለ ጸሎት፣ ስለሚሄድ ስለሚመጣ ማሰብ እንደማለት ነው። እና ከላያችን ላይ ወፍ ብር ብላ ስትሄድ ከኛ ላይ ጸጋ እንደሄደብን፣ እርግብ መታ ስታርፍብን ደግሞ ጸጋ እንደተሰጠን ነው የሚተረጎሙ። በበፊት በበራሪ አካላት፣ አሁን ደግሞ በሚገባን በከተማው አውሮፕላን፣ ድሮን ሊሆን ይችላል፣ ሄሊኮፕተር ምናምን ባቡር ጀት አድርጎ ሊያሳየን ይችላል። እንደሚገባን ነው የሚያሳየን። ገባሽ? ስለዚህ ኤርፖርት ቦታ ሄዶ ሻንጣን መጠበቅ ማለት ሻንጣ ደግሞ በውስጡ ብዙ ነገሮች አሉት። በልቤ ካርቶን፣ ሳጥን፣ ቦርሳ፣ ሻንጣ ምናምን የታሸጉ ነገሮች ብዙ ጊዜ በሚስጥር ነገር ይተረጎማሉ። ወይም ልብ ውስጥ ባሉ በእግዚአብሔርና በአንቺ መካከል ያለ ኃጢአት ወይም ጽድቅ ሊሆን ይችላል። በዛ ሊተረጎም ይችላልና ለጸሎትሽ መልስ እንደመጣ ከኃጢአቴ የጠበኝ ከዚህ ጉድ አውጣኝ ብለሽው ነበርና አዎ ይኸው አሁንም እየጠበቅሽ ያለሽው ሻንጣ ነው። ከሆነ ቦታ አውሮፕላን ከላይ ጭኖ አምጥቶ መጥቶ ያርፋል። አውሮፕላኑ ደግሞ የሚሰጥሽን ሻንጣ ተቀብለሽ ወደ ቤት ትመጫለሽ ማለት ነው። ያ ሻንጣ ከእግዚአብሔር የሚመጣ ስጦታ ነው ማለት ነው ትርጉሙ። ገባሽ? እሺ፣ አመሰግናለሁ መምህር። እግዚአብሔር ይስጥልን፣ ኪዳነ ምሕረት ይስጥልን። እሺ የኔ እናት አመሰግናለሁ። ተባረኪ፣ እግዚአብሔር ይስጥሽ። ስለደወልሽና ከአንቺ ጋር መጀመሪያ ስላወራን ደስ ብሎናል። 15 ደቂቃ ነው የወሰድሽብን፣ ጊዜም አላባከንሽም። እሺ፣ ሰላም ሁኚ። እሺ፣ አሜን አሜን መምህር። እሺ፣ ሌላ ሰውም ገብቷል። አሁንም ህልም ነው መሰለኝ። እንግዲህ ይሄ ህልም መጽሐፉንም አሳትሜውም አልለቀቀኝም። ሄሎ ሄሎ፣ ሰላም። ሄሎ መምህር፣ ደህና ነህ? እግዚአብሔር ይመስገን። ሰላም ናችሁ? እንዴት እድለኛ ነኝ። እስኪ ሊሞክር ብዬ ስሞክር ተከፈተ። አንዷን ስዘጋ እርሶ ገቡ። አንቺ ልበል አንቱ ልበል? አንተ በለኝ። አንቺ በለኝ። አንቱ አንቺ አንቺ በለኝ። ደህና ነህ መምህር? ሁለቱንም ላቀላቅለው እንዴ? አይ አንቺ በለኝ። እሺ ይቀላል አንቺ ስትል። እሺ ሰላም ነው? ሰላም ነው መምህርዬ። የቅዱስ ሚካኤል ምስጋና ላቀርብ ፈልጌ ነው። እሺ የኔነት አንድ ያዝ አድርጉት። አንድ ያዝልኝ። ይርዳው የሚባል አንድ ወንድም ምንድነው የሚለው እዚህ ጋር ራሱ አይደል? ይርዳው የሚባለው አይደለም።
በእምነት የሰማዕቱ የሚል ነው። በራሱ የበራ ሻማ አልቆ ሲጠፋ ትርጉሙ ምንድነው? መጥፎ ነው ብሎ ነው የጻፈው። ምናልባት ሴት ትሆናለች ብዬ አስባለሁ። ሻማ በራሱ ጊዜም ጠፋ፣ ሰውም አጠፋው፣ ያው ዞሮ የእድሜ ማለቅ ነው። ወይም ደግሞ የአንድ ነገር መጠቃለል በቃ መካተቻ ጊዜ ነው። ሰው ካጠፋብን የኛን እድል የኛን እድሜ የሚቀጥፍ ሌላ የሚመጣ የሆነ ኃይል መቅሰፍት እንዳለ ነው የሚያሳየው። ራሳችን ካጠፋ ነው ደግሞ በራሳችን ኃጢአት በራሳችን ሰበብ በራሳችን ጊዜ የምናጣው ነገር እንዳለ ያሳያል ብርሃን። ግን በራሱ ጊዜ እስኪያልቅ ጠብቀን ከሆነ ምናልባት ያለንበት እድሜ ወቅት አካባቢ ላይ እንደ ነብዩ ማነው እንደ ንጉሱ ሕዝቅያስ እድሜ መለመን አለብን ብዬ አስባለሁ። የመኖር ጉጉት ካላችሁ፣ ከሌለ ግን ተዘጋጅቶ ተጠብጥብ ብሎ ድልዋኒክሙ ተዘጋጅታችሁ ጠብቁ እንደሚለው ድልዋኒክሙ ንበሩ አይደል? ተዘጋጅቶ መጠበቅን የመሰለ ነገር የለም። ግልጹን እንነጋገር ከተባለ እሺ። ሰላም ነው። እግዚአብሔር ይመስገን። ቅዱስ ሚካኤል ያደረገልኝ ለመሰከር ፈልጌ ነው። ደስ ይላል ዛሬ ምስክርነት። እሺ ቤተሰቦቼ ጠርሙስ ላይ ስለነበሩ ባለፈው ጦርነት ማለት ነው ወንድሜ መጥፎ ላይ ስለነበር ሁሌ ተማጸንኩት። ቅዱስ ሚካኤል አባቴ ከዚህ ነገር አውጣልኝ ብዬ አላሳፈረኝም። ምንም እንኳን ቢወጋም ግን እግዚአብሔር አንድ ሳይጎድል ስላወጣልኝ እልል ብላችሁ አመስግኑልኝ። ሚካኤል አባቴ ረድቶኛል። እልል ስንል ነው በጣም ደስ ይላል። እግዚአብሔር ይመስገን። እንኳንም ከዚህ ሁሉ ችግር ወጡ። ጸሎትሽ ምን ያህል እንደተሰማ ነው የሚያሳየው። እና ምን ያህል ለጸለይሽ ምን ያህል ለለመንሽ ምን ችግር ውስጥ እንደነበሩ የሚያውቀው እግዚአብሔርና አንቺ ነሽ። እና እግዚአብሔር እንኳን ረዳሽ። እግዚአብሔር ይመስገን። እሺ አሜን። አንድ ህልም ደግሞ ያየሁት ልፈታው አልቻልኩም። መምህርዬ መጽሐፍ አለኝ ግን አላገኘሁትም። እሺ ህልም ያየሁት ቤት ይመስለኛልና ሳሎን ላይ የእመቤቴ ስዕል በጨርቅ የተሳለ ማለት ነው። ጭምትር ብሎ ማነው እንደዚህ ያለው የሰራው ያጨማለቀው ብዬ ሳስተካክለው ዞር ብዬ ሳየው ደግሞ በአንድ አቅጣጫ ደግሞ ሶፋ ላይ ደግሞ የጌታችን ኢየሱስ ክርስቶስ ስዕል ቁጭ ብሏል። ኮሪደሩ መሀል ደግሞ እዚህ ሀገር አባት ነፍስ አሉኝና እሳቸው ደግሞ መሀሉ ላይ ያሉና እሳቸው ደግሞ አያቸዋለሁኝ። ዞር ብዬ እንደ አባታችን ደግሞ ከየት መጡ ብዬ ግን የእመቤቴ የሚያስተካከልኩ መድኃኒዓለም ሶፋው ላይ ያለ ስዕሉ። ከዛ ነቃሁኝ። ስዕሉ የት ቦታ ወይም ደግሞ የማን ወንበር የማን አልጋ ላይ ነው ተጨራምቶ የተገኘው? ስዕሉ ሳሎን ላይ ነው። ሳሎን ላይ ደግሞ የጌታችን ኢየሱስ ክርስቶስ ሶፋው ላይ ቁጭ ብሏል። እሺ የእመቤታችን ደግሞ ያገኘሁት መሬቱ ላይ ነው እና ጥፍጥፍ ብሏል። በጨርቅ ስለሆነ ነው። ከቤተሰብ ጋር የምትኖሪው? ከቤተሰብ ጋር የምትኖሪው? አይደለሁም። አዎ ከቤተሰብ ከልጅ ያለች። እሺ ግን ኑሮዬ ግን ለቤተሰብ ነው። እኔ የምኖረው ለቤተሰብ ነው። አሁን ድንግል ማርያምን ያሳዘነ ያዋረደ ወይ በምንፍቅና ወይ ደግሞ ስለት በመርሳት ወይም ደግሞ በተለያየ አይነት ጥሩ ባልሆነ አገላለጽ እመቤታችን ያሳዘነ ከቤተሰቦች ውስጥ ወይ ልጆ ወይ ደግሞ ቤተሰቦቿ ይኖራል። ለዛ ሰው መጸለይ እንዳለበት ነው የሚያሳየው። ክብሯን መመለስ አለበት ወይም ደግሞ ያልገባቸው ነገር ካለ ማስተማር ማስረዳት አለበት ማለት ነው። እመቤታችን በተመለከተ መናፍቅ ካለ ማስተማር እንደሚሳካሉትም ያሳያል። ስዕሉን ዝርግትግት አድርገው ካስቀመጡት ይሳካል ማለት ነው። እኔማ ጥራለሁ እኮ መምህር ያንተ ትምህርት ስለተማርኩኝ እና መምህር አባ ግርማ ትምህርት ስለተማርኩኝ ብዙ ሁሉ ችግሩ አውቀዋለሁኝ። ግን እኔ እንደምፈልገው አይደለም የሚሰሙኝ። በተለይ ከጦርነቱ በኋላ ከባድ ነው ለማስተማርም ለመቀየርም በጣም ይከብዳል። እኔ ደግሞ በስደት ላይ ስላለሁኝ ማለት ነው። የተቻለኝ መጠን ግን ሞክራለሁኝ ለማስተካከል እነሱን። ግን እንደፈለኩት አልሆኑልኝም እንጂ
እዚህ ጋር ራሱ በኮሜንት ምን ይላል? እግዚአብሔር እረኛዬ የሚባል ዩቲዩብ መምህር የምጸልይበት አርጋኖን የጸሎት መጽሐፍ በህልም ሲቃጠል ማየት ምንድነው አለች። ተመሳሳይ አይነት ትርጉም ያለው እመቤታችን ተናዳብሻለች ወይም ተናዳብሃለች ማለት ነው። ጸሎት መጽሐፉ ከተቃጠለ ጸሎት መጽሐፉን ከማስቀምጠህ ወይ መታረቅ ያለብህ ሰው ካለ መታረቅ ያለብሽ ሰው ካለ ቶሎ ታረቂ። የጎደለ ነገር አለ ለጸሎት የማይመች ወይም ደግሞ ጎዶሎ በሆነ ስብዕና እመቤታችንን በእንባ ማስጨነቅ ባይባልም እያሰለቸናት ነው። አንዳንድ ጊዜ ለምሳሌ ዛሬ ለምሳሌ የሆነ ቦታ ነበርኩ ከዋስትና የሰራተኞችና የምናምን ዋስትና የግል ሰራተኞች ዋስትና ምናምን ቦታ ላይ መስሪያ ቤት ነበርኩና አንድ እህታችን እግዚአብሔር ይስጣት ስታግዘኝ ነበረ። ምን ይላል ወረቀቱ ላይ የታደሰ ቲን ነምበር ንግድ ፍቃድ ምናምን 5 ነገር አሟልታ አምጣ ተባልኩ። ለምሳሌ ነው እንግዲህ የምነግሮት ምንድነው ያንን ካላሟላሁኝ አስተናግዱኝ ማለት ነው። የግዴታ ያቺ የመጨረሻውን ክሊራንስ ወረቀት ለመቀበል አሟላ የተባልኩትን በሙሉ ማሟላት አለብኝ። ሃይማኖትም እንደዛ በእምነታችን ውስጥ ሆነን በማሟላት የሚገባንን ሳናሟላ በጸሎት ፊት ስንንበረከክ ስንጠይቃት አረ መጀመሪያ ይሄ ይቀድማል እያለች ነው እመቤታችን። መጀመሪያ ይሄ ይቀድማል፣ ይሄን ስጪኝ፣ ይሄን አርግልኝ፣ እንደው ለቅዱስ ቁርባን አብቂ ሲባል አረ መጀመሪያ የተበሳጨሁብሽ ነገር አለ፣ የተናደድኩብሽ ነገር አለ ወይ እንደዚህ ሆኗል ትላለች እመቤታችን። ልጄን አዋርዳችሁ ይላልና አንዳንድ ጊዜ እባካችሁን ብንችል የምናየውን ህልም ለመፍታት ጥረት ስናደርግ እናቶቻችን ባህሉ በሚፈታው አይነት መንገድ ብዙም ባትፈቱት ጥሩ ነው። ተቃራኒ ነው ብላችሁ አትፍቱት። አሁን በጣም ነው አመሰግነው። እኔ መፍታት አቅቶኝ ነበር፣ ምክንያቱም ህሊናዬ ላይ ሊወጣ አልቻለም። ጌታችን ኢየሱስ ክርስቶስም ሶፋ ላይ ያለ መቤቴ መሬት ላይ ተጠቅልሎ እያስተካከልኩት ነው። ወይም ደግሞ ዝክር የመድኃኔዓለም ዝክር ካለበት እመቤታችንም ዝክር ረስተዋል ማለት ነው። አረ የመቤቴ ማውጥቼ ሰብስቤ ነው ምልከው። ያጎደለ ነገር ይኖራል፣ ያዘነችበት ነገር ይኖራል። በእኔ በኩል ማውቀው የለኝም ሳትግለጥልኝ። በቤተሰቦቼ ግን አላያቸውም። ያቅሜ ነው የምመክራቸው። ሌላ ምን ማድረግ አልችልም። እዚህ ሆኜ በስደት ሆኜ ማለት ነው። የሚሰማኝን ግን ሁሉም ቤተሰቦቼ ዝርክርክ የሆነ ህይወት ነው ያላቸው። ሰው እንደሚመኘው የነበረ ሳይሆን በቃ ግራ ያገባው ነው የኛ ኑሯችንና እኔ ደግሞ ስለሆንኩኝ ትልቅ ከቤተሰብ ኃላፊነቱ እኔ ጋር ነው ሁሉ። እኔንም ሁሉም በአንተ ትምህርት ብዙ ተቀይረዋል። በአባታችን መምህር አባ ግርማ ብዙ ተቀይረዋል ከድሮ ማለት ነው። ብዙ መንገድ ይዘውልኛል። ግን ወንዶቹ ግን በጣም ያስቸግራሉ። ሴቶቹን እንኳን ደህና ናቸው። ወንዶቹ ግን ትንሽ ይከብዳል መምህርዬ። አዎ ልክ ነው። ረኩነ ደግሞ ማታየው ይረዳለሁ። ግን በአንቺ ጭንቀት ብቻ አይደለም ቤተሰብ የሚለወጠው። አንደኛ ከጭንቀታችን ይልቅ ጸሎትና ስለት በጣም ይጠቅማል። ጸሎትና ስለት በጣም የሚጠቅመው በቃ መጸለይ፣ የራስን ኑሮ መኖር። በእውነት ለቤተሰብ ብዬ ነው የምኖረው የሁሉ ገንዘብ ምልካው ምናምን እሱ ነገር ብዙም አይመቸኝም። ምን የሚመቸኝ ምንድነው መጀመሪያ በሁለት እግራችሁ ቆሞ ለነፍሳችሁ መጀመሪያ ቆሞ እናንተ በደንብ አርጋችሁ ራሳችሁን እንትን በሉ። እስኪ የዛሬውን ገጠመኝ በደንብ አዳምጡት። የሰንበት ተማሪዋን የህይወት ፈተና እና ቤተሰብ ላይ ወሳኝነት መለወጥ የሚገባቸው ነገር አለ። አዎ፣ ግን ራስን መርሳት የለብንም። እኛ ራሳችን መጀመሪያ ተለውጠን ነው ቤተሰብ መለወጥ የምንችለው። ቤተሰብ እኛ ሳንለወጥ ቤተሰብ አይለወጥም። እኛ ሳንቆም ቤተሰብ አይቆምም፣ ይፈታተናል። እና መጀመሪያ እርግጠኛ መሆን ያለብን በራሳችን ላይ ነው። ምናልባት በዚህ ተቀይማኝ ይሁን ለእኔ በጦርነቱ መምህርዬ አባቶች በጣም ነበር የተቀየምኳቸው። ጦርነቱ እንዳለ ሆኖ አባቶች ግን በጣም ነበር የከፋኝ። ምናልባት እስቲ አጣሪ በቤተሰቦችሽ አጣሪ። እሺ አመሰግናለሁኝ። በጣም ነው የማመሰግነው። በጸሎትህ አስበኝ። እሺ ቻው። ሰላም ሁኚ። አመሰግናለሁ። አትፍሩ፣ ድምጻችሁን ጮክ አድርጉ። እሺ